ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች በተለይ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። ከዛ ውጪ የሚጠበቀውን የዓለም ዋንጫ ጉዳይንም በስፋት የምናነሳው ነው የሚሆነው። ዛሬ በዓለም ዋንጫ በጣም ተጠባቂ ጨዋታ የሚደረግ ይሆናል። ዛሬ ስፔን እና ፈረንሳይ የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ከሱ ጨዋታ ጋር አያይዘንም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን የትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብረን እንቆይ። የዓለም ዋንጫ ጉዳዮችን በማስቀደምን ጀምር ውድ ቤተሰቦቻችን፣ ፈረንሳይና ስፔን ዛሬ ተጠባቂ ጨዋታቸውን ያደርጋሉ። ፈረንሳይ በውድድሩ አስፈሪ የፊት መስመር ተጫዋቾች ካሏት ብሔራዊ ቡድኖች መካከል በቀዳሚነት ትጠቀሳለች። በተለይ በዚህ ውድድር ላይ በርከት ያሉ ጎሎውን ያስቆጠረው ብሔራዊ ቡድን እንደሆነም ይታወቃል። የፈረንሳይ ብሔራዊ ቡድን በጣም ጠንካራ የማጥቃት ስብስብ እንዳለው ነው በርካቶች ያረጋገጡት ጉዳይ ነው። ፈረንሳይ ዛሬ እንግዲህ ከስፔን ጋር በተለይ በመከላከሉ ደግሞ በጣም ጠንካራ ከሆነችው የፈረንሳይ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ዛሬ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። አሰልጣኝ ዲዲዬ ዴሾ በፊት መስመር ላይ እንግዲህ ኬሊያን ኤምባፔ ያላቸው 8 ጎሎችን በዚህ ውድድር ላይ ያስቆጠረ ተጫዋች ነው። ኦስማን ዴምቤሌ ያለ የወቅቱ የባሎን ዶር አሸናፊ ነው። በዚህ ዓለም ዋንጫ ውድድር ላይም ወደ 5 ጎሎችን ማስቆጠር ችሏል። እሱም ጥሩ ደረጃ ላይ የሚገኝ ነው። በከፍተኛ ግብ አስቆጣሪነቱ ማይክል ኦሊሴ በዚህ የውድድር ዓመት በአውሮፓ እጅግ በጣም ጎልተው ከታዩ ተጫዋቾች መካከል አንደኛው ነው። የጎል እድሎችን በመፍጠር ረገድ ከዛ ውጭ ጎሎችንም ጭምር በማስቆጠር ረገድ እና አሲስቶችን በተለይ በማድረጉ ረገድ በዚህ ሲዝን በጣም በትልቁ የሚነሳ ነው። በዓለም ዋንጫው ላይ እንኳን 5 አሲስቶችን ማድረግ የቻለ ተጫዋች ነው። እስካሁን ምንም አይነት ጎሎችን እንኳን ማስቆጠር ባይችልም፣ ነገር ግን ከሚጫወትበት በባየር ሚኒክ ቤት ከምናውቅበት ሚናው ግን በተወሰነ ደረጃ ያኔ የቀኙ የማጥቃት ክፍል ላይ ሆኖ ነበር የሚሰለፈው። አሁን ግን በ10 ቁጥር ሚና ላይ ሲጫወት እየተመለከትነው እንገኛለን። በተጠባባቂ ወንበር ላይ በጣም ጥሩ የሚባሉ ተጫዋቾች እንዳሏቸው የሚታወቅ ጉዳይ ነው። የስፔን ብሔራዊ ቡድን የተከላካይ ክፍሉና ግብ ጠባቂ ኡናይ ሲመን ከባድ ፈተና ምናልባት ዛሬ ከነዚህ የማጥቃት መስመር ተጫዋቾች ይጠብቀዋል ተብሎ እንደሚታሰብ ነው የሚነገረው። ስፔን አስገራሚ ታለንትና የግል ብቃት ያላቸው ልጆቿን በስብስቡ አካታ ነው የዛሬ ጨዋታዋን የምታደርገው። ላሚን ያማል የአመቱ ምርጥ ተጫዋች እንደሆነ፣ የዓለማችን ምርጥ ወጣት ተጫዋች እንደሆነ ጭምር ይነገራል። ኮከብ ከሚባሉ ተጫዋቾች ምናልባት ወደፊትም በጣም በትልቅ ደረጃ መቀጠል ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። በቅርቡ ባሎን ዶር ያሸነፈው ሮድሪም የዚህ ቡድን የመሃል ሜዳ ሞተር እንደሆነ ይታወቃል። በጣም ሌሎችም በጣም ኳሊቲ ያላቸው ተጫዋቾች አሉ በስፔን ብሔራዊ ቡድን። በዳላስ የሚደረገው የሁለቱ ብሔራዊ ቡድኖች ጨዋታ የፊፋ ወርሃዊ ደረጃ አናት ላይ ያሉትን ሁለት ክለቦችም የሁለት ብሔራዊ ቡድኖችም የሚያገናኝ ነው። እርግጥ ነው አርጀንቲና ናት በቀዳሚነት የተቀመጠችው። ከዛ በመቀጠል ግን ፈረንሳይና ስፔን በጣም ጥሩ የሚባል ደረጃን ይዘው የተቀመጡ ብሔራዊ ቡድኖች እንደሆኑ የሚታወቅ ጉዳይ ነው። የስፔን ብሔራዊ ቡድን ኮከብ የሆነው ላሚን ያማል ይናገራል። በእግር ኳስ ሕይወቴ ወሳኙን ጨዋታም ዛሬ አደርጋለሁ ሲል ነው ከፈረንሳይ ጋር የሚኖረውን የዛሬ ምሽቱን ጨዋታ የገለጸው። የአውሮፓ ሻምፒዮን ነን የሚለው ላሚን ያማል ምንም አይነት ፍርሃት በየትኛውም ጨዋታ ላይ አይሰማንም ሲልም ጭምር ነው የሚናገረው። ላሚን ያማል ሲናገር ጫና የለብኝም ሲል በምችለው መንገድ ሁሉ ለሀገር ያለኝን ነገር በሙሉ ሰጣለሁ ሲልም ጭምር ነው የሚናገረው። አሰልጣኝ ሉዊስ ዴላ ፉዌንቴ በበኩላቸው እግር ኳስ ቀላል ጨዋታ ነው ሲሉ የጨዋታ መንገዱን በሚገባ የሚተገብር ቡድን አሸንፎ ይውጣል ሲሉ ጭምር የተናገሩት። በዓለም ዋንጫው ለፍጻሜ ለማለፍ ያለንን ሁሉ እንሰጣለን፣ ዛሬ የምንገባው ወደ ትልቅ ፉክክርና ፍልሚያ ነው ሲሉ ነው አሰልጣኝ ሉዊስ ዴላ ፉዌንቴ ከዛሬው ጨዋታ ቀደም ብለው ሀሳባቸውን የሰጡት። እኛ ፈረንሳዊያን ማንንም ማንፈራም ነው ያሉት። ይህንን ሀሳብ የሰጡት ደግሞ እና የፈረንሳይ ብሔራዊ ቡድን ዋረን ዛየር ኤሚሪን ጨምሮ ሌሎችም ተጫዋቾች ናቸው ይህንን ሀሳብ እየሰጡ የሚገኙት። ከነዚህ መካከል የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ዋረን ዛየር ኤሚሪ
ስፔንን አሸንፈን መበቀል እንፈልጋለን ሲል ነው ከጨዋታው በፊት የተናገረው። ዛይር ኤምሪ ሲናገር ዝግጁ ነን በማለት በአውሮፓ ሻምፒዮና ላይ የደረሰባቸውን ሽንፈት መበቀል እንደሚፈልግ ነው የተናገረው። ተጫዋቹ ያክልና እኛ የፈረንሳይ ብሔራዊ ቡድን ነን፣ ማንንም አንፈራም፣ ጨዋታው የሚደረገው በማህበራዊ ሚዲያ ላይ አይደለም ሲል ነው ለስፔናውያን ምላሽ እንደተሰጠ የተናገረው። አሰልጣኝ ዲዲዬ ዴሾ በበኩላቸው ኮከባቸው ኬሊያን ምባፔ 100% ዝግጁ ነው ሲሉ በጨዋታው ላይ እንደምንመለከተው ነው ማረጋገጫ የሰጡት። ባለፈው በነበረው ጨዋታ ላይ በጉዳት ምክንያት ተቀይሮ ሲወጣ እናስታውሳለንና ምናልባት ያ ጉዳት ለረጅም ጊዜ ያቆየዋል የሚሉ ጥያቄዎች በትልቁ እንዲነሱ አድርገው ነበር። ነገር ግን ዲዲዬ ዴሾ ሲናገሩ ከዚህ ጨዋታ በፊት በነበረው የፕሬስ ኮንፈረንሳቸው ላይ ሲናገሩ ግን ኬሊያን ምባፔ 100% ለዛሬው ጨዋታ ዝግጁ ነው ሲሉ ጭምር ተናግረዋልና በሜዳ ላይ እንመለከተዋለን። አሰልጣኙ አያይዘውም የስፔን አነስተኛ ግብ ማስተናገድን ሲያነሱ ምክንያቱ ተጋጣሚያቸው የግብ ዕድሎችን ለመፍጠርና ኳስን ለመያዝ ስለተቸገሩ ነው ሲሉ ጭምር ይናገራሉ። የስፔን ብሔራዊ ቡድን ላይ የጎል ዕድሎችን ለመፍጠር በጣም አዳጋች እንደሆነ ጭምር ይነገራል። የመከላከል ክፍሉና እንዲሁ ደግሞ የግብ ጠባቂው ጥንካሬ እንዳለ ሆነው ከዛ ውጭ ግን አብዛኛውን ኳስ ፖሰስ ስለሚያደርጉት የስፔን ብሔራዊ ቡድን ተጋጣሚዎች ያንን ኳስ ተቀብለው የጎል ሙከራዎችን ለመፍጠር የሚቸገሩ አይነት ብሔራዊ ቡድኖች እንደነበሩ ተመልክተናል። በሃይላይን ነው የሚጫወቱት። ከዛ ውጪ በርከት ያሉ የጎል ሙከራዎች እንኳን ሲደረጉባቸዋል አንመለከትምና ዛሬ ግን ፈረንሳይ ምናልባት ያንን ነገር በደንብ ልትፈትና ትችላለች ስፔንን ተብሎ የሚጠበቅ ብሔራዊ ቡድን ነው። ምክንያቱም ያንን ሃይላይን በጣጥሶ ማለፍ የሚችሉ በጣም ጥሩ ሰንጣቂ ፓሶችን መስጠት የሚችሉ ተጫዋቾች በፈረንሳይ ብሔራዊ ቡድን ስላሉ ዛሬ ትልቅ ፉክክር እንመለከታለን ተብሎ ነው እየተጠበቀ የሚገኘው። ላለፉት የሁለቱ ብሔራዊ ቡድኖች ጨዋታ እንደማያስቡ የገለጹት አሰልጣኙ ምንም አይነት በቀል የለም ሲሉ ጭምር ይናገራሉ። አሰልጣኝ ዲዲዬ ዴሾ ሲናገሩ ስለ ያማል የተጠየቁት ዲዲዬ ዴሾ ከኔ ልጆች ጋር በአንድ ለአንድ ግንኙነት መፋለም ፓርክ ውስጥ ወክ እንደማድረግ አይደለም ሲልም ጭምር ነው እንዲሁ ሀሳቡን የሰጠው ዲዲዬ ዴሾ ስለ ፈረንሳይ ብሔራዊ ቡድን ተጫዋቾች ሲናገር ህይወት ውስጥ ከኳስ በላይ ከባድ ሁኔታዎች ያሉ ብሏል ላሚን ያማል ሲናገር። የስፔን ኮከብ ተጫዋች የሆነው ላሚን ያማል ከእግር ኳስ የበለጠ በሰው ልጅ ህይወት ውስጥ ከባድ ሁኔታዎች ያሉ ሲል ነው የሚናገረው። በጨዋታ ወቅት ሁሌም የተረጋጋሁ ነኝ ሲል ራሱን የሚገልጸው ያማል ምክንያቱም ምንም የሚፈጠር ነገር አይኖርም፣ እግር ኳስ ጨዋታ ብቻ ነው ሲል ይደመጣል። አክሎም እግር ኳስ ጨዋታ ነው፣ ከጨዋታው መጠናቀቅ በኋላ ሁሉም ሰው መደበኛ ህይወቱን ይቀጥላል በማለት ነው የሚያስረዳው። በህይወታችን ውስጥ ከእግር ኳስ በላይ የሚከብዱና የሚወሳሰቡ ጉዳዮች አሉ፣ ካላሸነፍክ በቀጣይ የማሸነፊያ ሌሎች እድሎች ይኖሩሃል ሲል ነው ላሚን ያማል ጨምሮ እየተናገረ የሚገኘው። ዛሬ ምሽት ተጠባቂው ጨዋታ ይደረጋል። ልክ ምሽት ላይ የሚደረግ ጨዋታ እንደሆነ ነው ዘገባዎች እየወጡ የሚገኘው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የማንቸስተር ዩናይትድ ጉዳዮችን እንንገራችሁ። ማንቸስተር ዩናይትድ በይፋ ተጫዋች አስፈርሟል። በዝውውር መስኮቱ ንቁ ተሳትፎን እያደረገ የሚገኘው ማንቸስተር ዩናይትድ ግብ ጠባቂ ማስፈረማቸውን ነው ይፋ ያደረጉት። ማንቸስተር ዩናይትዶች ኮንትራቱ የተጠናቀቀውን የሊድስ ዩናይትድን ግብ ጠባቂ ካርል ዳርሎን ነው በነፃ ዝውውር ያስፈረሙት። ያው በተጠባባቂነት እንዲሆን ነው እንግዲህ ይህንን ግብ ጠባቂ ያስፈረሙት። ምክንያቱም በዛ ቦታ ላይ ሴኒ ላሜንስ ቋሚ ግብ ጠባቂ እንደሆነ ይታወቃል። የአልታይ ባይንደር በዚህ ክለብ ውስጥ የመቀጠሉ ነገር በጣም አጠራጣሪ ከመሆኑ ጋር ተያይዞ ነው ማንቸስተር ዩናይትድ ለተጠባባቂ ግብ ጠባቂነት ካርል ዳርሎን እንዳስፈረሙ ይፋ እየተደረገ የሚገኘው። ስለዚህም ከአልታይ ባይንደር ጋር እንደሚለያይ የሚጠበቀው ማንቸስተር ዩናይትድ ለሴኒ ላሜንስ ተጠባባቂ እንዲሆን ካርል ዳርሎን አስፈርመዋል። ለዚህ ክለብ በመፈረም ኩራት ይሰማኛል ብሏል ካርል ዳርሎ ከፊርማ በኋላ ሲናገር። ይሄ ትልቅ እድል ነው፣ ለክለቡ ግልጋሎት መስጠት እስክጀምር ጓጉቻለሁ ሲልም ነው በፊርማ ስነ ስርዓቱ ላይ የተናገረው። የ35 ዓመቱ ካርል ዳርሎ በክለቡ እስከ 2028 የውድድር ዘመንም የሚያቆየውን ኮንትራት መፈራረሙ ጭምር ነው ይፋ እየተደረገ የሚገኘው። ማንቸስተር ዩናይትድ በዝውውር መስኮቱ አንድሬ ሳንቶስ እና ዩሪ ቴሌማንስን በ85 ሚሊዮን ፓውንድ በእጁ ካስገባ በኋላ ቀጣዩ ፈራሚ የሚሆነው ተጫዋች ላይ ትኩረትን ስቧል። ዩናይትድ በዚህ ክረምት ለአማካዮች ዝውውር በድምሩ 150 ሚሊዮን ፓውንድ በጀት እንዳለው የተገለጸ ሲሆን ከበጀቱ አሁን ላይ 65 ሚሊዮን ፓውንድ እንደቀረው ይነገራል። የዩናይትድ ሰዎች በዋነኝነት ከሚፈልጓቸው ተጫዋቾች መካከል አንደኛው አሌክስ ስኮት ነው። መሸጫ ዋጋው ግን 80 ሚሊዮን ፓውንድ አካባቢ እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። በዩናይትድ ዝርዝር ውስጥ ወደ 5 የሚሆኑ አማካዮች የተዘረዘሩ ሲሆን ዩናይትድ ከነዚህ አማካዮች አንዱን ወደ ቡድኑ እንደሚጨምር ነው የተነገረው። ዩናይትድ የሚፈልጋቸው አማካዮች እስከ ግምታዊ የዝውውር ዋጋቸው እንግዲህ አሌክስ ስኮት 80 ሚሊዮን ፓውንድ፣ ካርሎስ ባሌባ 85 ሚሊዮን ፓውንድ፣ ፌሊክስ ነሜቻ 90 ሚሊዮን ፓውንድ፣ ማኑ ኮኔ 47 ሚሊዮን ፓውንድ እና ጃኦ ጎሜዝ 40 ሚሊዮን ፓውንድ አካባቢ እንደሚመደብባቸው ነው እየተገለጸ የሚገኘውና ዩናይትድ የትኛውን የአማካይ ስፍራ ተጫዋች ያስፈርማል በቀጣይ የሚጠበቅ ነው።
ጋሪ ኔቨል ስለ ዩሪ ቴሌማንስ ማንቸስተር ዩናይትድን ስለመቀላቀል ይናገራል። አስተን ቪላ ተጫዋቹን ሊሸጠው በፍጹም አልፈለገም ነበር፣ ነገር ግን ተጫዋቹ ከክለቡ ጋር የነበረው ውል ተጫዋቹ ሽጦታል። ያ ደግሞ 41 ሚሊዮን ዩሮ የውል ማፍረሻ ውል ባይኖር ኖሮ ማንቸስተር ዩናይትዶች የማግኘት እድላቸው ጠባብ ይሆን ነበር። ዩናይትድ የዝውውር መስኮቱ በሙሉ በድርድር ያሳልፍ ነበር። ቪላ ሙሉን ክረምት ዋጋውን በመጨመር ነበር የሚያሳልፉት። አሁን ባለው የዝውውር ገበያ አስተን ቪላ ለምርጡ ተጫዋቻቸው 41 ሚሊዮን ዩሮ ብቻ ይቀበላሉ ብለህ ታስባለህ ወይ? የመልቀቂያ አንቀጹ ሪሊዝ ክሎዝ ባይኖር ኖሮ ዋጋው በጣም ይወደድ ነበር ሲል ነው የሚናገረው። የዚህ ዝውውር በጣም አስቸጋሪው ነገር ደግሞ ምናልባት ቴሌማንስ የማንቸስተር ዩናይትድ ጥሪ እንዲያመልጠው አይፈልግም ነበር። በዛ ምክንያት ነው ማንቸስተር ዩናይትድ በቀላሉ እንዲያገኙት የሆነው እንጂ በጣም ከባድ ዝውውር የሆነበት ነበር ለማንቸስተር ዩናይትድ ሲል ነው ሀሳቡን እየሰጠ የሚገኘው። ጋሪ ኔቭል ነው ይህንን ሀሳብ እየተናገረ የሚገኘው። ማንቸስተር ዩናይትድ አንድሬ ሳንቶስን በይፋ ካስፈረመና ዩሪ ቴሌማንስን ለማስፈረም ከተስማማ በኋላ ሌላ አንድ አማካይ ለማስፈረም እንደሚፈልግ ነው የተነገረው። የዩናይትድ ሰዎች የሁለቱ አማካዮች ዝውውርን ካጠናቀቁ በኋላ ሌላኛው ትኩረታቸው በአማካይ ስፍራ ላይ ሌላ አንድ ተጨማሪ አማካይ ማስፈረም እንደሆነ ይፋ እየተደረገ ነው። በተለይም ኡጋርቴ በመጎዳቱ በዩናይትድ ቤት በመቆየቱ ሳቢያ የዩናይትድ የዝውውር እቅድ በጣም ተቀይሯል ቢባልም ይሄ ግን የዩናይትድ ሶስት አማካዮችን የማስፈረም እቅዱን ግን በጭራሽ እንዳልቀየረው ነው የሚነገረው እንደ ቤን ጃኮብስ ዘገባ። ስለዚህ ማንቸስተር ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች ማስፈረሙ አይቀሬ እንደሆነ የሚጠቁም መረጃ ነው ይፋ እየተደረገ እንደሚገኝ ዘገባው የጠቆመው። ፌነርባቼ በኦሎምፒክ ማርሴይ 45 ሚሊዮን ዩሮ የዝውውር ክፍያን የሚከፍል ሲሆን ለሜሰን ግሪንውድ ከዚህ በተጨማሪ 2 ሚሊዮን ዩሮ ተጨማሪ ጉርሳዎችን ወይም ደግሞ አዶንሶች ያካትታል ተብሏል። ማንቸስተር ዩናይትድ ይህንን ተጫዋች ለፌነርባቼ ሲሰጠው እንግዲህ ሴል ኦን ክሎዝ እንዳላቸው ይታወቃል። ወይም ደግሞ ከቀጣዩ ሽያጭ ላይ የተወሰነ ፐርሰንት እንደሚያገኙ የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ በስምምነቱ ላይ በተካተተው የሽያጭ 100ኛ ድርሻ ወይም ሴል ኦን ክሎዝ አማካኝነትም ከ10 ሚሊዮን ዩሮ በላይ የሚያገኝ ይሆናል። ተጫዋቹ በፌነርባቼ እስከ ሰኔ 2030 ድረስ የሚቆይ ውል የፈረመ ሲሆን በየአመቱ በግምትም 10 ሚሊዮን ዩሮ የተጣራ ደሞዝም የሚያገኝ ይሆናል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የሚጠቁመው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። አርሰናሎች ብራዚላዊውን የ28 ዓመት የመሃል ሜዳ ተጫዋች ብሩኖ ጊማሬሽን ለማስፈረም የረጅም ጊዜ ፍላጎት እንዳላቸው ነው የሚነገረው። አርሰናል በሊጉ ልምድ ያካበተ ተጫዋችን ማስፈረም ቡድናቸውን የበለጠ እንደሚያጠናክርላቸው ያምናሉ። አርሰናሎች ብሩኖ ጊማሬሽን ማስፈረም ከዴክላን ራይስ ጋር ለማጣመር እንዲሁም ደግሞ የእሱ ተጠባባቂ ማድረግ እቅድ እንደያዙ ነው የተነገረው። በተለይም ዴክላን ራይስ ያለፉትን 12 ወራት ያሉበትን የጨዋታ መደራረቦች ለመቀነስም የጊማሬሽ ፊርማ መፍትሄ ነው ብለው እንደሚያስቡ ነው የመረጃ ምንጮቹ እየጠቆሙ እንደሚገኝ እየተገለጸ የሚገኘው። በተጠናቀቀው የውድድር ዘመን ሚኬል አርቴታ በቦታው ላይ ክሪስቲያን ኖርጋርድን በትልልቅ ጨዋታዎች ላይ ለመጠቀም ተቆጥበው እንደቆዩ የሚታወስ ነው። አርሰናሎች ብሩኖ ጊማሬሽን ዝውውር ካጠናቀቁ ክሪስቲያን ኖርጋርድን ከክለቡ እንደሚለያይ ጭምር ነው የመረጃ ምንጮቹ ይፋ ያደረጉት። አርሰናል አዲሱን አንድሪያስ ኢኒየስታ እየተባለ የሚጠራውን ሜክሲኮዊ 17 ዓመት ሁለገብ ተጫዋች 18.5 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ እንዳቀረቡ እየተነገረ ነው። አርሰናል ሜክሲኮዊውን የ17 ዓመት ተስፈኛ ባለተሰጥኦ ጂልቤርቶ ሞራን ለማስፈረም ነው ጥያቄ እንዳቀረቡ እየተገለጸ እንደሚገኝ የመረጃ ምንጮቹ የጠቆሙት። ዛሬ በስፋት እየወጡ የሚገኙ መረጃዎች በዓለም ዋንጫ ውድድር ድንቅ ብቃቱን ማሳየት የቻለውንና በዓለም ዋንጫ ውድድር ታሪክም ከብራዚላዊው ፔሌ ቀጥሎ በዕድሜ ትንሹ ዓለም ዋንጫው ላይ የተሳተፈውን ተስፈኛ ባለተሰጥኦ ኮከብን አርሰናሎች ለማዘዋወር ከወዲሁ ከተጫዋቹ ክለብ ቱጂያና ጋርም ስለ ዝውውሩ ንግግር ጀምረዋል። ለዝውውሩም 18.5 ሚሊዮን ፓውንድ ይፋዊ ጥያቄ ማቅረቡን የተዘገበው። ሆኖም ግን የተጫዋቹ ክለብ ቱጂያና ከጂልቤርቶ ሞራ ዝውውር በትንሹ እስከ 34 ሚሊዮን ፓውንድ አካባቢ ሊጠይቅ ይችላል ተብሎ ይታሰባል። ጂልቤርቶ ሞራ በዓለም እግር ኳስ ውስጥ እጅግ ተስፋ ከጣለባቸው ባለብዙ ክህሎትና ተሰጥኦ ካላቸው ተጫዋቾችም አንዱ እንደሆነ ይነገራል። በጣም ተስፋ የሚሰጥ አይነት ታላቅ ተጫዋች ተደርጎ እንደሚቆጠር ነው ይፋ የተደረገው። ጂልቤርቶ ሞራ በዚህ እድሜው እያሳየ ከሚገኘው ብቃት እሱን ያሰለጠኑና በቅርብ የሚያውቁት ትንሿ አንድሪያስ ኢኒየስታ በማለትም ከኢኒየስታ ጋር እያነጻጸሩት ይገኛሉ። ይሄ ሜክሲኮዊ ባለተሰጥኦ የእግር ኳሱን ችሎታና ብልህነት ከአንድሪያስ ኢኒየስታ ጋርም ሲነጻጸር የስካውቶች ደግሞ የወደፊቱ የዓለም እግር ኳስም ሊቅ በማለት ያሞካሹታል። የወጣት ተስፈኛ ተጫዋችም እንደ አታኪንግ ሚድፊልደር እንደ ተደራቢ አጥቂ ሆኖ መጫወት የሚችል እንዲሁም በግራ ክንፍ መስመር ላይ መጫወት ይችላል። ይህም ለአርሰናል የሊያንድሮ ትሮሳርድን ቦታ ለመተካትም የረጅም ጊዜ አማራጭ እንዲሆን ታስቦበታል። በእርሱ ያለው ብልህነት፣ የግብ ማስቆጠር ችሎታና ከፍተኛ ተስፋ አርሰናልን ይህንን ተጫዋች ለወደፊቱ ጥሩ ኢንቨስትመንት አድርጎ እንዲያየው ሊያደርገው ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው።
ሊቨርፑልን የተመለከተ መረጃን እናንሳ። አንዶኒ ኢራኦላም ለሊቨርፑል የዝውውር ጥያቄ ከቀረበ በኋላ በታቀደው መሰረት የከርቲስ ጆንስ የዝውውር አቋም ላይ ግልጽ አድርገዋል። ይህንን ተጫዋች በክለቡ ማየት እንደሚፈልጉ ይፋ አድርገዋል። አንዶኒ ኢራኦላ ስለ ከርቲስ ጆንስ ሲናገሩ ከርቲስ ጆንስ በጣም ከፍ አድርጌ እመለከተዋለሁ። ለእኔም እሱ ምርጥ ተጫዋች ነው። እሱ እንደ ሶስ መሆኑን በጣም አስፈላጊ ነው። ባህሪውንም ወደዋለሁ። ለዚህ ዓመት ብቻ ሳይሆን ለተጨማሪ ጊዜ መቆየት እንደምንችል ተስፋ አድርጋለሁ ሲልም ጭምር ነው አንዶኒ ኢራኦላ ስለ ከርቲስ ጆንስ የሚናገረው። በአዲስ አሰልጣኝ የሚመራው የመርሲሳይዱ ክለብ ሊቨርፑል ኮከባቸውን ሞሐመድ ሳላህን ተተኪ ማግኘት ቀዳሚ ስራቸው አድርገዋል። ሊቨርፑል በስፋት ወደ ገበያው ለመውጣትም የዓለም ዋንጫውን መጠናቀቅ እየተጠባበቁ ይገኛሉ። የፊት መስመሩን ማጠናከር ተቀዳሚ ስራቸው ሲሆን በጉዳት ከሜዳ ርቆ የቆየው ሁጎ ኤኪቲኬ የማገገሚያ ልምምዱን መስራት መጀመሩን የተዘገበው። ክለቡ በፊት መስመር ቦታ ላይ የፓሪሰን ጀርሜኑን ብራድላይ ባርኮላን የማስፈረም ፍላጎት ሲኖራቸው በቅርበት እየተከታተሉት መሆኑም ነው ዘገባው የሚጠቁመው። ያኩብ ሚንቴ ከብራይተን፣ ሰኢድ ኤልማላ ከኮሎኝ፣ ማቲያስ ፈርናንዴስ ፓርዶ ከሊል አማራጭ በክለቡ የዝውውር እቅድ ውስጥ ያሉ ተጫዋቾች ናቸው። ክለቡ አዲስ ተጫዋች ከማስፈረሙ ባለፈም ክለቡን እንዲለቁ የሚፈልጓቸው ተጫዋቾች ሲኖሩ ከርቲስ ጆንስ፣ ፌዴሪኮ ኪየዛ፣ ሃርቪ ኤሊዮት በክለቡ የመቆየት እድላቸው አጠራጣሪ የሆኑ ተጫዋቾች እንደሆኑ የሚጠቁሙ መረጃዎች ናቸው የወጡት። ሌላኛው ቸልሲን የተመለከተ መረጃን እናንሳ። በአዲሱ አሰልጣኝ ቻቪ አሎንዞ የሚመራው የለንደኑ ክለብ ቸልሲ በቀጣይ ቀናት ከተጫዋቹ ጋር እንደሚለያይ ይጠበቃል። ቸልሲ አሌሃንድሮ ጋርናቾን ለመሸጥ 50 ሚሊዮን ዩሮ መጠየቃቸው ሲገለጽ በሁለት ሳምንታት ውስጥም ወደ አዲስ ክለብ ያመራል የሚል እምነት እንዳላቸው ጭምር የሚያሳዩ ነገሮችን ነው በስፋት እየተመለከተን የምንገኘው። ወደ አዲስ ክለብ ያመራል ተብሎ ይጠበቃል። ለክለቡ ቅርብ የሆኑ የመረጃ ምንጮች እንደሚያስነብቡት ከፕሪሚየር ሊግ፣ ከአውሮፓ ሊጎች፣ ከሳዑዲ ሊግ ፈላጊዎቹ ሲሆኑ አንዳቸውም ደግሞ ተገቢውን ክፍያ ይፈጽማሉ ብለው እየተጠባበቁ እንደሚገኝ የተነገረው። ቼልሲዎች ከጋርናቾ በተጨማሪ ከፊት መስመር አጥቂ ክፍሉ ተጫዋቾችን እንደሚቀንሱ ይጠበቃል። ሊያም ዴላፕ፣ ኒኮላ ጃክሰን፣ ኢማኑኤል ኤሚጌ መካከል ክለቡን መልቀቅ ያለበት አንድ ተጫዋች እንዳለ ያስባሉ። ቼልሲ በተጨማሪም ከሴሪያው ክለብ ኮሞ በተከላካያቸው ትሬቨር ቻሎባ ዝውውር እየተነጋገሩ ሲገኝ የቀረበላቸውን ሁለት የዝውውር ሂሳብም ውድቅ አድርገዋል። ክለቡ ለሽያጭ ካቀረባቸው ተጫዋቾች መካከል ቤኖት ባዲያሼሊ፣ አክሰል ዲሳሲ፣ ፊሊፕ ጆርገንሰን እና ማማዱ ሳር እንደሚገኙበት ነው የመረጃ ምንጩም ይፋ ያደረገው። ቸልሲ የግራ መስመር ተጫዋች ለማስፈረምም ከራዮ ቫይካኖ ፔፕ ቻቫሪያ ጋርም እያደረጉት የሚገኘው ንግግር አሁንም እንደቀጠለ ነው። ክለቡ አንድ ወይም ሁለት የመሃል ተከላካዮችን የማስፈረም ከፍተኛ ፍላጎትም አለው። ቼልሲዎች የክሪስታል ፓላሱን ማክሰንስ ላክራን እናም የሪያል ማድሪድ አካዳሚ ምሩቁን የኮሞ ተከላካይ ጃኮብ ራሞንን የማስፈረም ፍላጎት እንዳላቸውን የተነገረው። ቼልሲ አስቀድሞ የፈለጉትን የአስተን ቪላውን ሞርጋን ሮጀርስን ዝውውር አሁንም ተስፋ ያልቆረጡ ሲሆን የአርሰናል ፈላጊ መሆንና የዝውውሩን ሂሳብ ፈተና ሆኖባቸዋል። ይህንን ተከትሎ አማራጮችን እየተመለከቱ ሲገኙ የስትራስቡርጉን ቫለንቲን ባርኮን በጥብቅ እየተከታተሉት እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። የሪያል ማድሪድ ጉዳዮችን የምንገራችሁ። ሪያል ማድሪድ ማይክል ኦሊሴን ለመግዛት ትንሽ ቦታ ካገኘ ለማስፈረም ይሞክራል። ሪያል ማድሪድ ከኦሊሴ አረንጓዴ መብራት እየጠበቁ ነው ብለዋል ፋብሪዚዮ ሮማኖ። ፈረንሳዊው የሪያል ማድሪድ ተጫዋቾችም ለጊዜው ማይክል ኦሊሴ ከሪያል ማድሪድ ጋር እንዲቀላቀል እያነጋገሩት አይደለም። በቡድን አጋሮች መካከል የሚደረጉ ትናንሽ ቀልዶች ብቻ አሉ እንጂ ምንም አይነት ግፊት እያደረጉበት እንዳልሆነ ነው ፋብሪስ ሃውኪንስ መረጃውን ይፋ እያደረገ የሚገኘው። ማይክል ኦሊሴና ባየር ሚኒክ ግን ከዓለም ዋንጫው በኋላ ይፋዊ ንግግሮችን ያደርጋሉ ተብሎ ይጠበቃል። ተጫዋቹ ለመልቀቅ ፈቃደኝነቱን ካሳየም ከሪያል ማድሪድ ጋር ያለው ሁኔታም ሊቀየር ይችላል ተብሎ ነው የሚጠበቀው። ከ200 ሚሊዮን ዩሮ በላይ የሆነ የክብረ ወሰን አቅርቦትም ባየር ሚኒክ እሱን የማቆየት ስራውን በጣም አስቸጋሪ ያደርግበታል ተብሎ ይታሰባል። ፍሎሬንቲኖ ፔሬዝ በኦሊሴ እጅግ በጣም እንደተማረኩ ጭምር ነው ፋብሪስ ሃውኪንስ መረጃውን ይፋ ያደረገው። ኤድዋርዶ ካማቪንጋ በሚገርም ሁኔታም ተነሳስቷል ተብሏል። በእረፍት ጊዜው እንኳን ሳይቀር ለሳምንታት በልምምድ ላይ ብቻ ትኩረቱን አድርጎ ቆይቷል። በአእምሮ ውስጥ ያለው አንድ ሀሳብ ብቻ ነው፣ ከምንጊዜውም በላይ ተሻሽሎ መመለስና ራሱን ማረጋገጥ እንደሚፈልግ ነው ይፋ የተደረገው። ማርኮ አሴንሲዮም እንዲሁ ይናገራል። አርዳ ጉሌር በጣም ተሰጥኦ ያለው ተጫዋች ነው። ባለፈው ሲዝን ተሰጥኦን ለማሳየት የበለጠ ተከታታይነት ነበረው። ተሰጥኦም ከጠንካራ ስራ ጋር ካዋሃደ በጣም ስኬታማ የሙያ ህይወትም ይኖረዋል ብለው እንደሚጠብቁ ነው የተነገረው። ሌላኛው ለአርዳ ጉሌር ምን ትመክሯል የተባለው ማርኮ አሴንሲዮ ሲናገር በሪያል ማድሪድ እያንዳንዱ ሲዝን በቻሌንጆች የተሞላ ነው። የውድድሩ ደረጃ በጣም ከፍተኛ ነው። ስለዚህም ለሱ ያለኝ ምክር ደግሞ ጠንክሮ መስራቱንና ማደጉን እንዲቀጥል ብቻ ነው። በዓለም ላይ ካሉ
ትልልቅ ክለቦች ለአንደኛው መጫወት ነው። በእግር ኳስ ከፍተኛ ደረጃ ላይ መወዳደርም በትክክል ይህንን ይጠይቃል ሲልም ጭምር ነው ማርኮ አሴንሲዮ እየተናገረ የሚገኘው። ክሪስቲያኖ ሮናልዶ አሁንም የእቅድ አካል ነው ብለዋል አዲሱ የፖርቱጋል አሰልጣኝ ሆርግ ሄሱስ ናቸው ይህንን ሀሳብ የሰጡት። በቅርቡ የፖርቱጋል ብሔራዊ ቡድንን የተረከቡት የቀድሞው የአልናስር አሰልጣኝ ሆርግ ሄሱስ ክሪስቲያኖ ሮናልዶ የእቅዳቸው አካል መሆኑን ይፋ አድርገዋል። የ71 ዓመቱ አሰልጣኝ የሮቤርቶ ማርቲኔዝ ስንብትን ተከትሎ እስከ 2030 የሚቆይ ውልን ነው ከሴሌሳዎቹ ጋር ለማሰልጠን የተስማሙት። ፖርቱጋል አሰልጣኝ ከክሪስቲያኖ ሮናልዶ ጋር በሪያዱ ክለብ አብረው የሰሩ ሲሆን ከወራት በፊት የሳዑዲ ፕሮ ሊግ ዋንጫንም በጋራ አንስተዋል። ሮናልዶ እግር ኳስ መጫወቱን እስካላቆመና በጥሩ አቋም ላይ እስከተገኘ ቀዳሚ ምርጫቸው መሆኑን አሰልጣኙ የተናገሩት ብሔራዊ ቡድኑን በሚጠቅም መንገድ እንዲሁም የተለያዩ አማራጮችን በመጠቀም የ5 ጊዜ የዓለም ኮከቡን ተጫዋች የኢንተርናሽናል ውድድሮች መንገዴን አካል አድርገዋለሁ ብለዋል። ከሮናልዶ ጋር አብረው የሰሩትና ስኬታማ ጊዜያትን ያሳለፉት አሰልጣኝ ከእርሱ ጋር መስራት የሚኮሩበት መሆኑን በመግለጽም የ41 ዓመቱ ሮናልዶ ለእርሳቸውም ሆነ ለቡድኑ ተጨማሪ አቅም እንጂ ችግር እንደማይሆን አጽንኦት ሰጥተውን የተናገሩት ስፔናዊው የቀድሞው የብሔራዊ ቡድኑ አሰልጣኝ የሆኑት ሮቤርቶ ማርቲኔዝ የተሰናበቱት የመጡት የዓለም ዋንጫን ለማንሳት መሆኑን በማንሳት ያ ስላልተሳካ ከኃላፊነት በገዛ ፍቃዳቸው እንደለቀቁም በመግለጽ የሚታወስ ጉዳይ ነው። ከፖርቱጋል ብሔራዊ ቡድን ጋር መለየታቸውን የምናስታውሰው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ ስፖርታዊ መረጃዎችን ያካተትንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።